የጭንቀት ሆርሞንሽ ከፍተኛ እንደሆነ የምታውቂው ሆድሽ ላይ በቀላሉ ስብ የምታካብጂ ከሆነ ነው። ፊትሽ ላይ ፋት ካለብሽ የጭንቀት ሆርሞንሽ ከፍተኛ ነው ማለት ነው። ስለዚህ አንቺ መጾም፣ ምግብ መዝለል፣ ካሎሪ መቁጠር ሰውነት አያስቀንስሽም። ምክንያቱም ችግርሽ ጭንቀት ስለሆነ ማለት ነው። ጭንቀትሽ ለመቀነስ ደግሞ ማድረግ ያለብሽ አንደኛ ተፈጥሯዊ የሆኑ ምግቦችን መብላት አለብሽ። ስኳር የበዛባቸው ምግቦች መቀነስ አለብሽ። ዋነኛው ደግሞ ማለት ነው ወደ ውጪ እየወጣሽ በየቀኑ ዋክ ማድረግ አለብሽ። ከተፈጥሮ ጋር መገናኘት አለብሽ ማለት ነው። ስራው ውለሽ ተጨናንቀሽ ቤት ተመልሰሽ ወዲያውኑ ምተኝ ከሆነ ጭንቀትሽ ሙሉ ቀኑ ከፍተኛ ላይ ሆኖ ይውላል። ከዛ ደግሞ ማታ ላይ ደግሞ ከፍተኛ ሆኖ ያድራል ማለት ነው። this is not healthy at all። ወደ ህመምም ልትጋለጪ ትችያለሽ። አሁን ያለሽ የሆድሽ ቦርጭ የውስጥሽ ጤና ማኒፌስቴሽን ነው፣ ወይም ደግሞ ውስጥሽ ላይ ምን እየተካሄደ እንዳለ የሚያሳይሽ ምስክርነት ነው ማለት ነው። ሰውነትሽ መቀየር ከፈለግሽ ውስጥሽ ላይ ያለው ሆርሞን ባላንስ ማድረግ ጀምሪ። መፍትሄው እዛ ውስጥ ነው።